ከኢየሩሳሌም ቤተክርስቲያን ሐዋርያ ናቸው እየተባሉ ደብዳቤ ተሰጥቷቸው ወደ የአብያተ ክርስቲያናቱ የሚሄዱ ነበሩ በዛ ዘመን። ጳውሎስ ለዚህ ነው ደብዳቤ ይዤ ልምጣው እንደሌላ ሰው ሚላቸው ቆሮንቶሶችን። ቤተክርስቲያን ኢየሩሳሌም ሄድኳርተሯን አድርጋ ትልክ ነበረ ማለት ነው። የተሰጣትን እነዛን ሰዎች ለተለያየ የሚሽን ስራ የመላክ አውቶሪቲ አላት። ኢየሩሳሌም ቸርች ነች አመትልኩ ሐዋርያቱ ናቸው። እነዛ የበጎ ሐዋርያት ብቻ ናቸው የሚልኩት እንዳትሉ ሌላ ማስረጃ ሰጣለሁ። ጳውሎስ ሐዋርያ ነው ጥልኝ ባርናባስ ይዞ ይመሪቱን ሸጦኛ ማለት ነው ያለው። አሁን ዝም አንለው መቼም ተብሎ አይደለም ሐዋርያ የሚሆነው። ሐዋርያ ነው። የክርስቶስ አካል ተገንብቶ አልቋል። በዘመን ፍጻሜ ይደረግ ዘንድ ያለ ሐሳቡ ይህ ነው፣ በክርስቶስ ሁሉን መጠቅለል። እዛ ደርሰናል። መንፈሳዊ ብስለት አለን፣ እድገት አለን፣ ልጁን እንመስላለን። ራስ ወደሚሆነው በነገር ሁሉ ያደገ ማህበር ይታያቸዋል። ከሌለ እነዚህ ሰዎች አሉ ማለት ነው፣ ያስፈልጋሉ ማለት ነው። እነሱ እሱን ነው የሚሰሩት። አይ ያኔ ነበር የሚሰሩት በቃቸው ካልከኝ ሙሉ ነን እያልከኝ ነው። በቃን አንፈልግም እያልከኝ ነው። ለእውነት ነው የምንኖረው፣ ለእውነት ነው ሰርቭ የምናደርገው እንጂ በእውነት ላይ ምንም አናረግም። በእውነት ላይ ምንም አንጨምርም። በሆነው ላይ ምንም አንጨምርም። የአንድ እውነተኛ ሐዋርያ ምልክት መመርመሪያ በምን ልመርምረው? ይኸው በጸጋ ስጦታዎችና አጠቃቀማቸው ላይ እየተነጋገርን ያለ ነው። የጸጋ ስጦታዎችን እየተነጋገርን ነው። በጣም ብዙ ሄደናል። ሐዋርያትን ባለፈው ሳምንት ጀምረናል። ሐዋርያ የሚለውን ቃል ተርጉመናል። ታስታውሳላችሁ ባለፈው ሳምንት። ያ ትርጉም ደግሞ መጽሐፍ ቅዱስ በእኛ ዘመን ለእኛ ስላልተጻፈ በዛ ዘመን በዚያ ለነበሩት ሰዎች የተጻፈ ስለሆነ ያኔ እነሱ እንዴት ይጠቀሙበት እንደነበረ ቃሉን ማወቅ ይጠቅማል ብለን ነበር የጀመረው። አፖስቶሎስ የሚለውን ቃል በሶስት መንገድ እንደሚጠቀሙበት፣ አፖስቶሎስ የተላከ መላክ ማለት ነው። ነገስታቶች መልእክተኞቻቸውን፣ እንደራሴ አምባሳደሮቻቸውን የሚልኩበት ወይም ደግሞ የጦር ጀነራሎቻቸውን አንድን ሀገር ኮንከር ለማድረግ ብቻ ሳይሆን ደግሞ በነሱ ባህልና በነሱ አመለካከት የያዙትን ሀገር ወደ እነሱ አመለካከት የሚያመጡበት እንደሆነ ያንን የሚልኩትን ሰው ተመልክተናል። ቃሉ ሶስት ቦታ ላይ ይውላል። ሶስቱም ለተለያዩ ሰዎች የተለያየ ደረጃ የተለያየ ሁኔታ ውስጥ ላሉ ነው። ለምሳሌ መጀመሪያው ራሳቸው ነገስታቱ አንድ አፖስቶሎስ የሆነ ሚሽን ያደርጋሉ። ሐዋርያዊ ተልእኮ ያደርጋሉ። ወደ አንድ ሀገር ጦርነት ሊሆን ይችላል፣ የተለየን ተልእኮ ለመፈጸም ሊሆን ይችላል። አንድን ሀገር አስገብሮ አሰግዶ ግብር ለማስገበርና ግዛታቸው ለማድረግ ራሳቸው ነገስታቶቹ ሊሄዱ ይችላሉ። ነገስታቶቹ ሲሄዱ ንግስናቸው አይሄድም ማለት ይዘውም ቢሄዱ ዙፋኑ አለ እዛ ተብሎ ነው የሚታሰበው እና የነሱን ነገር በደንብ የሚያውቁትን ይልካሉ። አንዱ አፖስቶሎስ በቃል ሳይሆን በተግባር ትርጉም ላይ ውሎ በተለየ መንገድ የምናገኘው አንዱ እሱ ነው። ሁለተኛው እነዚህ ዙፋን ላይ ያሉት ነገስታቶች የሚልኳቸው እንደራሴዎች እና ከነሱ ጋር ብዙ የኖሩ የሚያምኗቸው እንደ ኤሊዘር ያለ ለአብርሃም ለምሳሌ እንደ ኤሊዘር ያለ፣ ለፈርዖን ደግሞ እንደ ዮሴፍ ያለ በቃ ልቡን የሚያውቅ የሚተገብርበትን መንገድ የሚያውቅ ንጉሱ ከሚስቱና ከዙፋኑ በስተቀር ሁሉን ሰጥቶኛል አይደል ያለው ዮሴፍ። እንደሱ አድርገው የሚልኳቸው ማለት ነው። እሱ ሃይ ሌቭል ነው በጣም ፋይዳውም ትልቅ ነው ተልኮ። እንደሱ አይነቱን ደግሞ ተልኮ ያደርጋሉ። ከዛ በኋላ እነዚህ የተወከሉት ሄደው የሆነ ሀገር ይዘው በዛ ሀገር ትምህርትና ባህል ያንን አካባቢ ወርሰው ሲጨርሱ የተለያዩ ደግሞ ሊልኩ ይችላሉ። ስልጣን ይሰጣቸዋል። ከንጉሱ የሄዱት ከንጉሱ አፖይንት የተደረጉት እነዛ የሱ የልብ የሚባሉት ሲሄዱ ደግሞ ሌሎችን ይልካሉ። በንጉሱ ስም በዛው ስልጣን በዛው ኃይልና ጉልበት ሌሎቹን ይልካሉ። እነዚህ ሶስቱ በመጽሐፍ ቅዱስ የተቀመጡ ክሊርሊ እኛ ልንገነዘባቸው የሚገቡ የዛ ዘመን ሐዋርያነትን የሚረዱበት መንገድ ነው። መጽሐፍ ቅዱስ የመጀመሪያውን ልጁ ራሱን ያደረገው ከሱ ውጭ የለም። የእምነታችን ሐዋርያ እሱ ነው አይደል? ጀማሪው ፈጻሚው እሱ ነው። ሌላ ማንም ሊሆን አይችልም። የእግዚአብሔር የታላቁ ንጉሥ የሰማይና የምድሩ ጌታ ልጁን ላከ። ሉቃስ ላይ ትዝ ይላችኋል። ገበሬዎቹን ላከ አልሰማም አሉት። ልጁን ላከ። ልጁን ገደሉት አይደለም የሚለው እሱ ማለት ነው። የተላከ ልጁን ላከ፣ እነሱ ገደሉት። መገደሉም የላኪው ዓላማ ነበረ። በመገደሉስ ነበር ተልእኮ የሚፈጸም የነበረው። በመሞቱስ ነበር። እግዚአብሔር እናንተ ሰቀላችሁት፣ እሱ ሊፈታው ፈልጎ እናንተ ግን በጲላጦስ ፊት ካዳችሁትና
ርኩሱን ኃጢአተኛውን እንዲፈታ ለመናችሁ። እግዚአብሔር አስቀድሞ ያሰበውን እቅዱን ትፈጽሙ ዘንድ ነው ይላል። ፕላኑ ነበር። እግዚአብሔር ይህን የላከውን ልጁን አፖስቶል አድርጎ የላከውን ልጁን መንግስቱን እንዲሰራ እንዲያጸና በምድር ላይ መንግስቱን እንዲያቆማት እንዲተክላት የላከው በመልእክት በስብከት ብቻ ሳይሆን በደም በሞት ሞቶ ያን ግዛት እንዲሰራ አሁን በሰማይም በምድርም ስልጣን እጄ ገባ አለ። የዚህ ዓለም ገዢ ወደ ውጪ ተጣለ፣ በእኔ ላይ ምንም የለውም፣ አሁን እሳት ልጥል መጣው እንዳለ የእግዚአብሔር መንግስት በመካከላችሁ ናት፣ የእግዚአብሔር መንግስት ቀርባለች የሚል ቀዳሚ የነበረ ዮሐንስ ሲሰብክ የነበረውን አሁን የእግዚአብሔር መንግስት በመካከላችሁ ናት። ገባች የእግዚአብሔር መንግስት በምድር በሰው ልጆች መካከል በተላከ በልጁ ምክንያት ፍቅር በለበሰ በእግዚአብሔር በንጉሱ ህዝብን ለማዳን የራሱን መንግስትና እውነት ለማጽናት በላከው በልጁ ምክንያት መንግስቱ በምድር ላይ ጸናች። ለዚህ ነው ጳውሎስ በሰማይና በምድር ቤተሰብ ሁሉ ስያሜ የሚያገኝበት አንድ አባት አለ ያለው። በሰማይም በምድርም እግዚአብሔር ቤተሰብ አለው። ይሄን የምድሩን ቤተሰብ ያገኘው የተላከው ልጁ አፖስቶሎስ የሆነው ኢየሱስ፣ ሌላ የለም። አንድ ነው የተላከው፣ አንድ ነው ያጸናው፣ አንድ ነው የሰራው፣ አንድ ነው የመሰረተው። ሁለተኞቹ ከዚሁ ከአንዱ የተላኩ ናቸው። አንዱ የተላከውን ያዩ ከመጀመሪያ እስከ መጨረሻ አብረውት የወጡ የገቡ ሲሞት ያዩ ሲነሳ ያዩ እና ደግሞ እሱ ራሱ ተገልጦላችሁ። ለዚህ ነው ጳውሎስ እኔ ኢየሱስን አላየሁትም እንዴ እንደሌሎቹ የሚለው፣ ተገልጦልኛል አይቼዋለሁ የሚለው። ይሄ መገለጥ ይሄ መታየት ለሁሉም የሚታየው አይነት ብቻ አይደለም። ለነዚህ ለሐዋርያቱ በግልጥ ባለፈው ሳምንት ያየነው የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ቆርኔሌዎስ ቤት ሄዶ ለጥቂቶች ነው የተገለጠው የሚለው። ከ500 ለሚበልጡ የተገለጠውን አይነት አይደለም ይሄ መገለጥ አብሮ መብላት የእግዚአብሔር መንግስት መንገር። ሐዋርያት ሥራ መጽሐፍ ምዕራፍ 1 ስለ እግዚአብሔር መንግስት አንዳንድ ነገር እየነገራቸው ሕያውነቱንም በብዙ ማስረጃ እያረጋገጠላቸው አልፎ አልፎ እየታያቸው 40 ቀን ቆየ። ንኩኝ እያለ እንብላ እያለ ይውላችሁ ይሁን መንፈስ እኮ አጥንትና ስጋ የለውም እኔው ነኝ አያችሁ ብሎ ለነሱ የትንሳኤው ምስክሮች እንዲሆኑ የበጉ ሐዋርያ የተባሉ በእስራኤል ነገዶች ላይ በመጨረሻው ዘመን የሚፈርዱ የተባሉ በእስራኤል ነገዶች ላይ ያዕቆብ የወለዳቸው 12ቱ አባቶች የነገድ አባቶች ሳይሆኑ እነዚህ የገሊላውያን እነዚህ መሃይማን እነዚህ አሳ አጥማጆች ያን የተላከውን ተቀብለው አብረውት ወጥተው አብረው ገብተው አብረውት በልተው አብረውት ጠጥተው አምነኑ። እኔ ካንተ እንደተላኩ እነሱ ተቀበሉኝ አለ ጌታ። እንደላከኝ አመኑ። ስለዚህ የዓለም አይደሉም፣ አሁን ወደ ዓለም ልልካቸው ነው ያለው ማለት ነው። ላካቸው አፖስቶሎስ አለ። እነዚህንም 12ቱን የሚሆን የለም። ሁለተኛው ትርጉም እነሱን ነው የሚይዘው። ሶስተኛው ትርጉም ዛሬ የምናየው እነዚህ ሐዋርያቱ ወይም ደግሞ እሱ ያቋቋማት ቤተክርስቲያን የምትልካቸው ሐዋርያት አሉ እስከዚህ ዘመን ድረስ። በእግሮቻችን እንቆም። እነዚህን ሶስቱን ለማየት ነው ዛሬ የምንሞክረው በጣም በአጭሩ። የኤፌሶን መጽሐፍ ምዕራፍ 4 ከቁጥር 1 ጀምሮ እናነባለን። ሶስተኞቹን ቤተክርስቲያን የምትልካቸውን ዛሬም ያሉትን ሐዋርያት ነው የምናየው ዛሬ። በጌታ በኢየሱስ ስም አነበዋለሁ። እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁት ጥሪ የሚገባውን ኑሮ ትኖሩ ዘንድ ለምናችኋለሁ። ፍጹም ትሑቶችና ገሮች ሁኑ። እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካል፣ አንድ መንፈስ አለ። አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለ። ከሁሉ በላይ የሆነ በሁሉ የሚሰራ በሁሉ የሚኖር የሁሉ አባት አንድ አምላክ አለ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። ለዚህም እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ወደ ታች ወደ ምድር ታችኛ ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደውም መላ ፍጥረት ዓለሙን ይሞላ ዘንድ ከሰማያት በላይ የወጣው እርሱ ራሱ አንዳንዶችን ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶችንም ወንጌል ሰባኪዎች፣ ሌሎችን ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን
ይህም የሚሆነው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ከእንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ንፋስ በሰዎች ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንጋዋለን ሕፃናት አንሆንም። ይልቁን እውነትን በፍቅር እየተናገረን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱ ክርስቶስ ነው። ከእርሱ የተነሳ አካል ሁሉ በሚያገኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ሥራ ያከናውናል፣ በፍቅር ያድጋል፣ ራሱን ያንጻል። ጌታ ሆይ ሐዋርያ ለመሆን ነቢይ ለመሆን በሚሆን ምኞትና ጥማት አይደለም ይሄን የምናጠናው። አንተ የወደድከውን ነው የምታደርገው። እነሱን ስትሰጠን ግን ምን እንደምንሆን ገባን። ጌታ ሆይ በቤተ ክርስቲያን ይሄ ጸጋ ሲንቀሳቀስ ራሳችንን ማነጽ፣ ራስ ወደምትሆነው ወደ አንተ ማደግ፣ በእውቀትና በእምነት የሚገኝ አንድነት ውስጥ እንድንገባ፣ አካሉ እንዲታነጽ እንዲበረታ፣ ብስለት እንድናገኝ ያውቀናልና ጌታ እግዚአብሔር ሆይ ስለነዚህ ጸጋዎች መኖር ጉጉታችን የሚጨምረው ከዚህ የተነሳ ነው። ህይወታችን ይላቀቃል፣ ከልጅነት ይወጣል፣ እንበስላለን፣ እናድጋለን። በትናንሽ ነገር ወዲና ወዲያ እንፍገመገምምና ነው ናፍቆታችን። እባክህን በአካል ውስጥ ይነሱ፣ እነዚህ ጸጋዎች ይቀጣጠሉ በእውቀት። እግዚአብሔር ሆይ ይህ ዓመት ሲገባ እንዳልን በእውቀትና በእውነተኛው ልምምድ መንፈስ ቅዱስንና ስጦታዎቹን ለማወቅ እንፈልጋለን። እባክህ ምሕረት አድርግልን በኢየሱስ ክርስቶስ ስም አሜን። አሁን የምንነጋገርበት ይሄ ሶስተኛው አሉ የሐዋርያት ከኢየሱስ ክርስቶስ ሐዋርያ፣ ከዛ በኋላ ደግሞ ደቀ መዛሙርቱ ሐዋርያ ይለያያል፣ ኮምፕሊትሊ ይለያያል ሁለቱም። ሶስተኛው ደግሞ ከ12ቱ ደቀ መዛሙርትም ሐዋርያነት ፈጽሞ ይለያያል። የባለፈው ሳምንት አይተናል፣ የአሁኑን እንመልከት። ኦኬ እነዚህ በቤተ ክርስቲያን ነው ይላል። በቀጥታ ኢየሱስ ክርስቶስን አይተናል ማለት አይጠበቅባቸው ቢሉም አናምንም። ማለት ኢየሱስ ክርስቶስን ማየት አይቻልም እያልኩ አይደለም። ለሐዋርያነት ግን ተገልጦ ራሱ ተገልጦ እንደ ጳውሎስ ተገልጦ ልካሃል አየህ ብሎ የሚለው ያ የተገለጠልህ የናዝሬቱ ኢየሱስ። አንተ ማነህ? የናዝሬቱ ኢየሱስ ያን እና ሂድ። ኢየሱስ ክርስቶስ ይሄንን ለነሱ ነው ያደረገው። ከዛ በኋላ ያሉት በእነዚህ ሐዋርያት ትምህርትና በቤተ ክርስቲያን ተልእኮስ ገብተው እግዚአብሔር ለአካሉ የሰጠው ስለሆነ ኤፌሶን ይሄ መጽሐፍ ሲጻፍላት ቤተ ክርስቲያን ውስጥ ተተክለዋል በጣም በርካቶች። ሐዋርያትን ሰጠ የሚለው ምዕራፍ 1 ላይ ያለው ሐዋርያትና ነቢያት የሚለው እነዛን የበጉን ሐዋርያትና ነቢያትን ነው። ይሄ 4 ላይ ያለው ሐዋርያት ግን ከዛ በኋላ ያሉ ናቸው። በኤፌሶንም በተለያዩ ቤተ ክርስቲያን ውስጥ እግዚአብሔር ለአካሉ የሰጣቸው እነሱን ደግሞ ቸርች አፖይንት ታደርጋቸዋለች፣ ቸርች ትልካቸዋለች። ማሳያ አንዱ ከኢየሩሳሌም ቤተ ክርስቲያን ሐዋርያ ናቸው እየተባሉ ደብዳቤ ተሰጥቷቸው ወደ የአብያተ ክርስቲያናቱ የሚሄዱ ነበሩ በዛ ዘመን። ጳውሎስ ለዚህ ነው ደብዳቤ ይዤ ልምጣ ወይ እንደሌላ ሰው የሚላቸው ቆሮንቶሶችን። እሺ እንደሌሎቹ ሐዋርያት ከኢየሩሳሌም ለእናንተ ደብዳቤ ይዤ ልምጣ? ደብዳቤዎቼ እናንተ አይደላችሁም? የሐዋርያነቴ ምልክቶች እናንተ አይደላችሁም? ቤተ ክርስቲያን ኢየሩሳሌም ሄድ ኳርተሯን አድርጋ ትልክ ነበረ ማለት ነው። ሐዋርያ ብላ ወደ ቸርቾች ወደ አብያተ ክርስቲያናት ይልኩ ነበረ። ዮሐንስና ጴጥሮስን ላኩ የሚለው ቃል ማለት ነው። ቤተ ክርስቲያን የተሰጣትን እነዛን ሰዎች ለተለያየ የሚሽን ስራ የመላክ አውቶሪቲ አላት። ይሄን ማመን አለብን። ምንድነው የሚያደርጉት የሚለውን ነው የምናየው። አንዱ ደብዳቤ ይጻፍላቸው እንደነበረና ጳውሎስ እኔ ደብዳቤ ያስፈልገኝም ለእናንተ ደብዳቤዎቹ እኮ እናንተ ናችሁ። ብዙ ሞግዚቶች ይኖሯቸዋል፣ አባት ግን የላችሁም። እኔ ነኝ አባታ፣ እኔ ነኝ የወለድኳችሁ። አሁን ልጄ አባት ለመሆን ማስረጃ አምጣ ቢለኝ እንደማለት ነው። ሐዋርያ ለመሆንህና ከቤተ ክርስቲያን የተላክ ለመሆንህ እስቲ ማስረጃ አምጣ ብላችሁ እናንተ ልትጠይቁኝ አትችሉ። እኔ ነኝ የተከልኩት፣ እኔ ነኝ የወለድኳችሁ ነው የሚላቸው ጳውሎስ። የገላትያ መጽሐፍ ሲጽፍ ከሐዋርያቱ ጋር የተስማማ ወንጌል እንደሚሰብክ ለነሱ ኦቶሪቲ ሰሚት እንደሚያደርግ የመጀመሪያዋ ቤተ ክርስቲያን የምትልከው ሰው እንደሆነ ለማስረዳት ነው የሞከረው። መጀመሪያ የሱ ወንጌል የሱ አስተምህሮ ሐዋርያዊ እንደሆነ ይህንንም ከማንም አልተቀበልኩትም ይሄን ወንጌል
ይላችኋል። ነገር ግን ከቤተ ክርስቲያን ጋር ሰላም ነኝ፣ አማድ ከሚመስሉት ጋር ሰላም ነኝ፣ ወንጌልን አስረድቻቸው ቀኝ እጃቸውን ሰጥተውኛል፣ እንደውም ቲቶ አብሮኝ ነበረ እንዲገረዝ ግድ አላሉኝም። አንዳንድ ሰዎች ሾልከው ገብተው ቲቶን እንድንገርዘው፣ እኛ ግን በእናንተ የተናገርነው እውነት እንዲጸና እንዲቆይ ለሐሳብ የምንሰብከው ወንጌል እንዲቆይ ስለፈለግን አልተገዛንላቸው፣ እምቢ አልን። ለእናንተ የሰበክነው የተላክንለት ወንጌል አለ። ስለዚህ ጳውሎስ ገላትያ ላይ አንዱ ሊያስረዳ የሚሞክረው ነገር ከመጀመሪያው ቤተክርስቲያን ጋር ከሐዋርያቱ ጋር ከኢየሩሳሌም ቸርች ጋር ሰላም ነኝ፣ በጣም ወንጌልን ተቀብለዋል፣ እንደውም ድሃዎችን አደራ ብለውኛል ምናምን ይላል። ግንኙነታችን ሰላም ነው። ከነሱ ጋር ሰላም ስላልሆነ አንዳንዶቹ ያስወሩበታል። ለምን ኢየሩሳሌም አይሄድም? ከኢየሩሳሌም ጋር ሰላም ስላልሆነ ነው። እዚህ የመጣ አሕዛብ የሚለው አይሁድ እኮ ስላልተቀበለው ነው ይላሉ። መገረዝን የሚሰብኩ አንዳንድ ሰዎች ከኢየሩሳሌም እየወረዱ ጳውሎስ በገባበት ከተማ ተመልሰው ይሄዱና ይበርዙበታል፣ ያስቸግሩታል። እና እኔ ለአንድ ወንድ እንደታጨሽ ድንግል አጭቻችሁ ነበር፣ ግን ለክርስቶስ ያላችሁን ቅንነት እያበላሹባችሁ ነው አንዳንድ ሰዎች ፈርቻለሁ የሚለው ማለት ነው። ስለዚህ አንድ ከዚህ የምንወስደው ነገር ቤተ ክርስቲያን የምትልካቸው አሉ። ኢየሩሳሌም ቸርች ነቻ የምትልከው፣ ሐዋርያቱ ናቸው። እነዛ የበጎ ሐዋርያት ብቻ ናቸው የሚልኩት እንዳትሉ ሌላ ማስረጃ እሰጣለሁ። ሁለተኛ ቆሮንቶስ ምዕራፍ 8 ላይ ቁጥር 23 ላይ እንደዚህ ይላል ጳውሎስ፣ ገንዘብ ለመሰብሰብ አብያተ ክርስቲያናት የወከሉትን ሰው እና የላኩትን ሰው አፖስቶሎስ ብሎ ይጠራል። ሊሰብክ አይደለም እምላችሁ፣ ቤተ ክርስቲያን ለሆነ አንድ ተልእኮ የምትልከውን ሰው አፖስቶሎስ ሐዋርያ ሆኖ ተልኳል ይላል። ገንዘብ ሊሰበስብ ነው፣ ቤተ ክርስቲያን ስለላከችው እየተላከ ነው ብላ ይላል። ስለ ቲቶ የሚጠይቅ ቢኖር እኔ ነኝ የላኩት፣ ከኔ ጋር ነው ያለው፣ እርሱ እናንተን ለማገልገል አብሮኝ የሚሰራ ባልደረባዬ ነው። ገንዘብ ስጧቸው፣ ገንዘብ ይሰብስቡ፣ እመኗቸው። ቲቶ ከኔ ጋር የሚሰራ የሥራ ባልደረባዬ አገልጋይ አብሮኝ የሚሰራ ነው። ስለ ወንድሞችም የሚጠይቅ፣ ስማቸውን ይጠቅሳል። ስለ ወንድሞችም የሚጠይቅ ቢኖር እነርሱ የአብያተ ክርስቲያናት ተወካይ የሚለው ቃል የአብያተ ክርስቲያናት መልእክተኛ የሚለው አንዳንድ የአማርኛ መጽሐፍ ቅዱስ አፖስቶሎስ፣ የአብያተ ክርስቲያናት ወኪሎች አፖስቶሎስ ሐዋርያት ናቸው። ቤተ ክርስቲያን ምትልካቸው ጾኑ ማለት አሁን በዚህ ዘመን እኛ ደርሰን በጣም መከራና ብለዋለን እንጂ ቤተ ክርስቲያን አምና ለአንድ ተልእኮ ምትልከውን ሰው አፖስቶሎስ ብለዋል። እነሱ ጋር ይህን ያህል ማዕረግም አይደለም። ሐዋርያው ገንዘብ ለመላክ ሐዋርያውን አንድ አይባልም። ማለት እኛንን ሐዋርያ ብለን እንትን የምንሆነው እንጂ ጀስት አንድ ቤተ ክርስቲያን ምትልከውን ሰው እንደዛ ብለዋል። እሺ ሌላ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ደግሞ አፍሮዲጡንም እንደዚህ ብለውታል። አፍሮዲጡ ምን ሊያደርግ ነው ወደ ጳውሎስ ሄደው? ፊልጵስዩሶች ገንዘብ ሰብስበው ለጳውሎስ አድርስልን ብለውት ነው የላኩት አይደል? ነው አይደለም? ግን ቤተክርስቲያን ልከዋለች። አደገኛ መስዋዕትነት የሚጠይቅ ተልኮ ነው። ባይተወይ ገንዘብ መሰብሰብ ገንዘብ መስጠት የምትሉት አይደለም። ሄዶ እስር ቤት ከጳውሎስ ጋር አስሮ ለሞት ነው የደረሰው። እንዲህ አይነት ሰው ዝም ብሎ የሚላክ አይደለም። መልክ እስቲ አድርስልኝ ልጄ ጎሽ ሮጥ በልና ና ተብሎ የሚባል አይደለም። በጣም መንገዱም አደገኛ ነው። ከሄዱም በኋላ የሚደርስባቸው ነገር በጣም አደገኛ ነው። በጣም አደገኛ ነው። ነፍሱን አሳልፎ ሰጥቶ እንዲሁም ወንድሜን የሥራ ባልደረባዬንና አብሮኝ ወታደር የሆነውን በሚያገለግለኝ ሁሉ እንዲንከባከበኝ የላካችሁልኝ አፖስቶሎስ ያደረጋችሁት አፖስቶሎስ ነው የሚለው። የእናንተ መልእክተኛ የእናንተ ሐዋርያ የሆነው አፍሮዲጡ መልሼ እንድልክላችሁ አስፈላጊ ሆኖ ተገኘ። ስለዚህ እዚህ ላይም ይህን ሰውዬ አፖስቶሎስ ነው የሚለው። ኦኬ አሁን እንረጋጋ። ስለዚህ ቸርች ምትልከው ለተለያየ ተልእኮ ለቤተክርስቲያን መትከል ቤተክርስቲያን ለሆነ አንድ ተልእኮ ምትልከውን ሰው አፖስቶሎስ ብላለች፣ ሐዋርያ ብላለች። እሱን ያዙልኝ። በቃ አለቀ። አሁን በደንብ እንግባ ወደ ውስጥ። ኦኬ እሺ። ስለዚህ ሐዋርያ የሚባል የሆነ ለሰማይ የቀረበ እንደ ሰማይ ስባሪ ትልቅ በጣም 45 በጣም ያስፈራ ቢፈልገ ጊዜ ዲስኮኔክት የሚያደርግህ ቢፈልግ ምናምን አይነት እንዲህ በቃ ምናምን አይደለም ማለት ነው። መሬት ይወርዳል በማንኛውም ነገር ምን ላክ ነው። ግን ሐዋርያ የሚባል ደግሞ ሌላ አለ፣ ጸጋ አለ ቤተክርስቲያን የምትሰጠው። እሱን ላነሳይ ነው። በእኛ ዘመን ሐዋርያት አሉ ወይ በሚል ጥያቄ ውስጥ አንድ 5 ነገሮችን ሳነሳ ይበለጠ ይገባቸዋል። እሺ በእኛ ዘመን ሐዋርያት አሉ ወይ? አዎ ነው መልሱ። በትልቁ ነው የጻፍኩት። ይሄን እንደውም አዎ ብዬ ነው የጻፍኩት። አዎ እናንተም እንደሱ ጻፉት። እንዴት? 4-5 ነገሮችን እንገራቸው። አንደኛ
አንደኛ በአዲስ ኪዳን ከ12ቱ ደቀ መዛሙርት ውጪ በርካቶች በመጽሐፍ ቅዱስ በአዲስ ኪዳን ውስጥ ከ12ቱ ውጪ ሐዋርያ ተብለዋል። በርካቶች በጣም ብዙዎች ሐዋርያ ተብለዋል። ለምሳሌ ጳውሎስና ባርናባስ። ጳውሎስ ሐዋርያ ነው ጥለ ባርናባስ መሬት ሸጦ ይዞ መሬቱን ሸጦ እኛ መሀል ነው ያለው አሁን ዝም አንለው መቼም ተብሎ አይደለም ሐዋርያ የሚሆነው። ምን እናደርገዋለን መቼም መሬቱን ሸጦ ቤት ቸርች ቁጭ አለ እኔ ላክ አርገን እንደ ቢዚ እናርገው እንጂ ተብሎ አይደለም መቼም ሐዋርያ ነው። ምን አረገ? ምን አይነት ሰው ነው? አስተማሪ፣ በጣም ሩሩ፣ ደግ፣ መንፈስ የሞላበት እምነት የሞላበት የሕጉን በደንብ የሚያውቅ አይደለም የሚለው መጽሐፍ ሐዋርያ ይለዋል። ሐዋርያ ሥራ መጽሐፍ ምዕራፍ 14 ላይ ምዕራፍ 14 ቁጥር 4 እና ቁጥር 14 ይዩት። ቁጥር 4 እና ቁጥር 14 ላይ ሁለት ጊዜ ሐዋርያቱን ጳውሎስና ባርናባስ ይላል። ሲዝላቸዋል ደርቤን ያ ሰውዬ ተፈውሶ ያመልኳቸው ሲሉ ሐዋርያቱም ባርናባስና ጳውሎስ ይሄን ባዩ ጊዜ ነው የሚለው። በቃ አለቀ። ባርናባስ ሐዋርያ ነው። ጳውሎስ ላይ ክርክር ስለሌለ ነው ብዙ ጊዜ። ቁጥር 14 ላይ ደግሞ በኢዮንቄን ጳውሎስ ባርናባስ አብረው ወደ አይሁድ ምኩራብ ገቡ፣ በዚያም በሚገባ ስላስተማሩ፣ እስቲ በሉት በሚገባ ስላስተማሩ ከአይሁድም ከግሪክም ሰዎች ብዙዎች አመኑ። ያለመኑት አይሁድ ግን አሕዛብን አነሳስተው ወንድሞችን እንዲጣሏቸው አደረጉ። ጳውሎስና ባርናባስ ስለ ጌታ በድፍረት እየተናገሩ ብዙ ጊዜ እዛ ቆዩ። ጌታም የሚናገሩትን የጸጋ ቃል በተአምራት እና ምልክት በድንቅ ሥራ እየደገፈ ያረጋግጥላቸው ነበር። የከተማውም ሕዝብ ተከፋፈለ፣ ገሚሱ ከአይሁድ ጋር ገሚሱም ከሐዋርያት ጋር ሆነ ይላል። ባርናባስና ጳውሎስ ከሐዋርያት ጋር ሆነ። ቁጥር 14 ላይ ስትወርዱ ደግሞ ሐዋርያቱን ባርናባስና ጳውሎስ ሊሰውላቸው ሲሉ ልብሳቸውን ቀደው አሉ ይላል። ስለዚህ በመጽሐፍ ቅዱስ ውስጥ ከ12ቱ ውጪ ሐዋርያ የተባሉ ስላሉ ተረጋጉ። አሁን በዚህ ዘመን ያለውን የሐዋርያት ጥግ የነካውን ነገር እንተውና መጽሐፍ ቅዱስ የሚለውን እንውሰድ። ለምን አንድ ሰው መካከላችን ቶክሲዶ ለብሶ ጠብር ግፍ የሚል እኛ ጫማውን የምንጠርግለት፣ ልብስ የምንወለውልለት፣ ጸጉሩን የምንከረከምለት፣ መጽሐፍ ቅዱሱን የምንይዝለት፣ ማይክ ተንበርክከን የምንሰጠው ሰው አምሮን አይደለም። ጸጋው ሲመጣ እኛ ያማረን አካሉ ይታነጻል፣ ይገነባል፣ እንበስላለን፣ ራስ ወደሚሆነው ጌታ እናድጋለን። ጩና አሜን በሉኝ። እሱ ብቻ አይደሉም። ስማቸው ያልተጠቀሱ ሁለቱ ቅድም የነገርኳችሁ ሰዎች ሐዋርያ ተብለዋል። መልእክተኛ የሚለው የመጽሐፍ ቅዱስ ቃል አፍሪዱጡ ተብሏል። ቅድም ያልኳችሁ ሲላስና ጢሞቴዎስ። አሁን ጢሞቴዎስ መጋቢ ነው፣ የኤፌሶን መጋቢ ነው። ግን ለሆነ ተልእኮ ይላካል። ቸርች ያደራጃል። ቤተ ክርስቲያን ኦቶሪቲ ያላት ቸርች ስራ ትሰጠዋለች። ስለዚህ ሲላስና ጢሞቴዎስ በተሰሎንቄ መጽሐፍ ላይ መጽሐፉን የጻፍነው እኔ ጳውሎስ፣ ስልዋኖስ ወይም ሲላስ፣ ጢሞቴዎስም በእግዚአብሔር አብ በጌታም በኢየሱስ ክርስቶስ በምትሆን ወደ ተሰሎንቄ ቤተ ክርስቲያን ቁጥር 1 ነው። ምዕራፍ 2 ቁጥር 6 ላይ ደግሞ የክርስቶስ ሐዋርያ እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም። ይችን ቃል ያዙልኝ። ክብርን መክበድ ነበረብን። ሐዋርያንን ተልከናል። ኦቶሪቲ ያለን፣ ስልጣን አለን፣ የተላከ አካል አለ። ግን አላረግንም። ስለዚህ እዚህ ጋር ፖይንቴ ምንድን ነው? ጢሞቴዎስና ሲላስ ነቢይ ነበር የሚል ቃል ትዝ ይላችኋል። ሐዋርያ ሥራ ላይ ሲላስ ነቢይ ነበረና የሚል ቃል አለ። ሐዋርያ ሥራ ምዕራፍ 15 ላይ ነቢይ ነበረና ይላል። ሲላስ ነቢይ ነው። ምናልባትም ከጳውሎስ ሐዋርያዊ ቲም ጋር አብረው ሲሄዱ መንፈስ ቅዱስ ከለከለን የሚለው ሲላስ ነው። የእግዚአብሔር መንፈስ እንዲህ ይላል፣ ወደ ኤዥያ ትግቡ፣ ወደ አውሮፓ ተመለሱ የሚላቸው የነበረው እሱ ነው። ምናልባት ነቢይ ነው። ጳውሎስ ግን ሐዋርያ ይለዋል። ተረጋጉ። አንደኛው በመጽሐፍ ቅዱስ ውስጥ በርካቶች በዚህ ስም ተጠርተዋል። ሁለተኛ ፖይንት፣ ሐዋርያት በዚህ ዘመን አሉ። ሁለተኛ በኤፌሶን 4 ላይ ያሉት እነዛ ሐዋርያት ሲሰጡ፣ ነቢያት ሲሰጡ ይሆናሉ የተባለው ነገር ሆኖ አላለቀም። መከራከር እችላለሁ በዚህ። ኤፌሶን ሲጻፍ ኢየሱስ ክርስቶስ ሞቶ ተነስቶ ቤተክርስቲያን ተተክላ ኤፌሶን ደርሶ ማለት ነው። ሐዋርያ ሥራ ምዕራፍ 19 ላይ
ተተክላ ከዛ በኋላ ደብዳቤው ተጽፎላት ከዛ በኋላ ያ ደብዳቤ ተጽፎላት ነው እንግዲህ ሐዋርያትን ሰጠ። ለምንድን ነው የሚሰጠን? ትዝ ይላችኋል ምዕራፍ 4 ላይ ቅድም ያነበብነው ክፍል ላይ አካሉ ይገነባ ዘንድ ከኔ ጋር በሉት አካሉ ይገነባ። ኦኬ የክርስቶስ አካል ተገንብቶ አልቋል። የክርስቶስ አካል ተገንብቶ አልቋል አላለቀም። ስለዚህ ያስፈልጉናል እነዚህ ጸጋዎች። ስለዚህ አለ ማለት ነው ይሄ ጸጋ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሊያገለግሉ ዓለምን ሊደርሱ እንዲያልቅ ሥራው እንዲፈጸም ቅዱሳን ሁሉ አገልጋዮች ካህናት እንዲሆኑ ሆነው አልቀዋል። ዓለምን እያገለገሉ ነው። በቃ ጨርሰዋል። ካህናት ሆነው ዓለምን ለክርስቶስ ዋሽተዋል። ጠቅልሎታል እግዚአብሔር። በዘመን ፍጻሜ ይደረግ ዘንድ ያለ ሐሳቡ ይህ ነው፣ በክርስቶስ ሁሉን መጠቅለል። እዛ ደርሰናል። ገና ከሆነ አሉ ማለት ነው እነዚህ ሰዎች። በእምነትና በእውቀት ወዳለ አንድነት መተናል። እኛ አሁን እንደ ነብር ዥንጉርጉር አይደለንም። እምነታችንና እውቀታችን አንድ ነው። አንተ በባሌ እኔ በቦሌ አይደለሁም። አንተ በሞያሌ አንተ እኔ በመቀሌ አይደለም እንሄደው። እምነታችን የተለያየ ነው። አይ ትምህርት እየተማርን የእግዚአብሔር ቃል እየመጣ እምነታችን እውቀታችን በክርስቶስ ላይ ያለን እምነት ስለ ክርስቶስ ያለን እውቀት አንድ እየሆነ ማህበሩ አንድ መንጋው አንድ እየሆነ እየተገነባ መጥቷል ወይ? መንፈሳዊ ብስለት አለን፣ እድገት አለን፣ ልጁን እንመስላለን። ራስ ወደሚሆነው በነገር ሁሉ ያደገ ማህበር ይታያቸዋል። ከሌለ እነዚህ ጸጋዎች አሉ ማለት ነው፣ ያስፈልጋሉ ማለት ነው። እነሱ እሱን ነው የሚሰሩት። አይ ያኔ ነበር የሚሰሩት በቃቸው ካልከኝ ሙሉ ነን እያልከኝ ነው። በቃን አንፈልግም እያልከኝ ነው። አካሉ እንዲገነባ አያስፈልገውም እያልከኝ ነው። በስለናል እያልከኝ ነው። እኔ ደግሞ እንዲህ ነው የምለው፣ አልበሰልንም፣ አንዳልሆንም፣ አካሉ አልተገነባም። ስለዚህ እነዚህ ጸጋዎች አሉ ብዬ እከራከራለሁ። ሶስተኛው ጌታ ኢየሱስ እንደዚህ አለ ሐዋርያቱ የበጉን ሐዋርያት 12ቱን ከሙታን ከተነሳ በኋላ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ሂዱ፣ ወደ ዓለም ሁሉ ሂዱ። ከዛስ ወንጌልን ለምን ሁሉ? ጉባኤ ሁሉ ይበለው፣ ለፍጥረት ሁሉ ምን በሉ? ስበኩ። ያስተማርኳችሁን እያስተማራችኋቸው ምን አድርጓቸው? ደቀ መዛሙርት አድርጓቸው። ከዛስ እኔ እስከ መቼ? እንዴ ጴጥሮስ እስከ ዓለም ፍጻሜ እኮ አልቆየም እኮ። ሂዱ የሚለው ለቸርች ነው። እስከ ምድር ዳርቻ ጳውሎስ ደረስኩ ይላል እንጂ እኛን አያውቅም። በብዛ ዘመን የነበረውን ደርሷል፣ ግን ገና ለወንጌል አልተደረሰም። ዓለም ፍጻሜ አለ። ከሐዋርያት ቀጥሎ የአባቶች ዘመን አለ። ከአባቶች ዘመን ቀጥሎ ቤተክርስቲያን ቀጥላለች። ይሄው እዚህ ደርሳለች። ኢየሱስ እስከ ዛሬ ድረስ ያን ተስፋ እንደያዘን ያለው እስከ ዓለም ፍጻሜ እኔ ከእናንተ ጋር እሆናለሁ፣ ሂዱ። ሐዋርያ መላክ ሂድ የሚባል ለቸርች የተሰጠ ተልእኮ አሁንም አላለቀም። ኢየሱስ ለዚህ ነው በቃ እስከምትሞቱ መጨረሻ የሚሞተው ዮሐንስ ነው። እስከ 100ኛው ክፍለ ዘመን ድረስ ከእናንተ ጋር እሆናለሁ ማለት ነበረበት። ለደቀ መዛሙርቱ ብቻ ቢሆን ይሄ መጨረሻ ላይ የሞተው ዮሐንስ ነው። ኤፌሶን ቤተክርስቲያን ላይ እየመገበ ነው የሞተው። 100 ዓመተ ምህረት የመጨረሻው በተፈጥሮ ሞት የሞተው እሱ ነው። በቃ እስከዛ ነበር መሆን የነበረበት። ግን እስከ ዓለም ፍጻሜ እስከ ምድር ዳርቻ በዛ ዘመን እሱ የገባውን ያህል ከንትን እስከ እንትን እያለ የሚለው አዳርሷል። ግን አልተደረሰም ዓለም። ስለዚህ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ የሚለው ተስፋ ገና ስለሆነ ቤተክርስቲያን ገና ሕያጅ ስለሆነች ሐዋርያዊት ስለሆነች ተልኳን እየፈጸመች ስለሆነ ሐዋርያት በዚህ ዘመን አሉ። ጉባኤው አሜን ይበል። አምስተኛ ከበጉ ሐዋርያት በኋላ ሐዋርያት እንደነበሩ መጽሐፍ ቅዱስ ራሱ ፍንጭ ይሰጠናል። ለምሳሌ የራእይ መጽሐፍ ምዕራፍ 2 ቁጥር 2 ላንብብላችሁ። ስራህንና ጥረትህን ትዕግስትህን አውቃለሁ። የኤፌሶን ቤተክርስቲያን ነች። ክፉዎችን ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትንም መርምረህ ሐሰተኛ ሆነው እንዳገኘሃቸው አውቃለሁ። ኦኬ ሐዋርያት ከሌለ ምርመራን ምን አመጣው? ኤፌሶን ቤተክርስቲያን ውስጥ ሐዋርያት ነን አሉ ተነስተው። ከዛ በኋላ ሐዋርያ እኮ የለም አላሉ። ሐዋርያ እኮ ቆሟል አላሉ። ምን አሉ? ይመርመራሉ። እውነተኛና ሐሰተኛ ሐዋርያት ስላሉ ይፈተሻሉ። መመርመር ምን አመጣው? ከሌሉ አሉ ማለት ነው።
ተመርምሮ የሚታወቅ በፍሬ የሚታወቅ መመርመር ካቃተ መመርመር አቃተኝ ይባላል እንጂ መመርመሪያው የለኝም ይባላል እንጂ አንደኛ ሁሉንም ሐዋርያ አታረግም፣ ሁለተኛ ሐዋርያ የሚባል የለምም አትልም። አሜን በሉኝ። ስለዚህ ሐዋርያት አሉ። መርምረ ሐዋርያ እንዳልሆኑ አውቀ በቃ እንደለያቸው አውቅ ያለው ጌታ ይባርክህ። በጣም ጥሩ ስራ የሰራው። ከዚህ የምንወስደው ነገር ሐዋርያት አሉ፣ ግን በምርመራ ነው የሚገኙት። ነኝ ስላለ አይደለም። ነኝ የሚሉ አሉ፣ ግን ተመርምሮ ነው የሚታወቁት። በምን ነው የምንመረምረው? እንቀጥላለን። ስድስተኛ ዛሬ በእኛ ዘመንም አሉ። አይናችንን መክፈት ከቻለን በእኛ ዘመን የተጻፈ ምስክርነት ቤተክርስቲያን ልካቸው ሐዋርያ አርጋ ሾማቸው የሰሩ አሉ። በእኛ ዘመን እምላችሁ አሁን ብቻ ሳይሆን በታሪክ ውስጥ አሉ፣ በመላው ዓለም አሉ። ቤተክርስቲያን የላከቻቸው ሚሽነሪ ሆነው ህንድ ሄደው ቤተክርስቲያን የተከሉ ቋንቋቸው በማይታወቅ ህዝብ መካከል ተቀብረው የሞቱ ቤተክርስቲያን የተከሉ ደቡብ የሄዱ ምዕራብ የሄዱ ሰሜን የወጡ ሰምታችሁኛል ያልኩትን ሐዋርያ ሆነው ማንም ቋንቋቸው ወደማይታወቅ ተልከው መጥተው ወንጌል የሰበኩ አሉ። አባ ሰላማ ከሳቴ ብርሃን የሚባሉ ለኢትዮጵያ ወንጌል ያስተዋወቁ የመጀመሪያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ወይ ከሳቴ ብርሃን አሏቸው። ብርሃን ከሳች አሏቸው። ተልከው የመጡ ቋንቋቸው ለማይታወቅ ሰዎች ወንጌል የሰበኩ እግዚአብሔር አብሯቸው የቆመ አሉ። 6 ምክንያቶች። እሺ ሌላ ርዕስ አሉ ብያለሁ። ሐዋርያት መጽሐፍ ቅዱሳዊ ማረጋገጫ አላቸው ወይ? እንዴት እንመርምር ነው ቀጥሎ ያለው ጥያቄ። እኔ የማረገው 7 ምልክቶችን እነግራችሁና ጥቅሶች አነባለሁ። እናንተ ታዛምዳላችሁ ጥቅሶቹን። 7ቱን ነገር ጻፉ፣ ከዛ ጥቅሶቹን ጻፉና እኔ በመደዳ ማንበብ ብቻ ነው የማረገው። ምልክቶቹን እንወቅ። 7 አንደኛ በተለያዩ ሁኔታዎች በከፍታ በዝቅታ በመከራ በስደት በመታመም በስራ ብዛት የሚጸኑ በትዕግስት የሚጸኑ ናቸው ምልክታቸው። ጥቅስ ሳነብላችሁ ይሄን የቱ ጋር እንደምታስገቡት ታያላችሁ። በቃ አንዱ የሐዋርያት ምልክት ማሳያው መመርመሪያው አንዱ በትዕግስት መጽናት ነው። በሁሉ ሁኔታ ውስጥ መቆየት መጽናት ነው አንዱ ምልክታቸው የሐዋርያት። ሁለተኛ ልዩ ልዩ ድንቆችና ተአምራቶች መደረጋቸው ነው ሁለተኛ። ሶስተኛ በንግግርም በተግባራቸውም ውስጥ የመንፈስ ቅዱስ ኃይል አለ። ሲያስተምሩም ሲናገሩም ሲያደርጉም ኃይል አለ ውስጣቸው። የእግዚአብሔር ኃይል የመንፈስ ቅዱስ ኃይል ማኒፌስት ያደርጋል በንግግርም በተግባር። አራተኛ በሰዎች ልብ ክርስቶስን ይመሰርቱታል። እውነተኛ የሰዎች ለውጥ በሰዎች ህይወት ላይ እውነተኛው ለውጥ ኮንቨርዥን ይታያል። ይዞራል። ሰው ከሆነ ርኩሰት ከሆነ ክፋት ተርን ያደርጋል። ልቡ ላይ ክርስቶስ ይመሰረታል። ህይወቱ ይለወጣል። በእምነት ይወለዳል። ብዙ ሞግዚቶች አሏችሁ እኔ አባታችሁ ነኝ የሚለውን ይወልዷቸዋል። በእምነት ልጄ ለሚሆን የሚለው ማለት ነው። ሰዎችን በእውነተኛው ትምህርት ክርስቶስ ኢየሱስን ሰው ልብ ውስጥ በመሳል ሳልኩት የተሰቀለውን ኢየሱስን በልባችሁ ላይ ተስሎ መሳል ይችላሉ። ትክክለኛ ዶክትሪን ሰው ልብ ውስጥ ያስቀምጣሉ። ሰዎች ከክፋት ከርኩሰት ያመልጣሉ፣ ይዞራሉ፣ ኢየሱስን ይወዱታል። በሰው ልብ ውስጥ ሌላ መሰረት እንዳይመሰረት አድርገው ይመሰረታሉ። ቸርቾችን መመስረት የሰዎችም ልብ ውስጥ ክርስቶስን መመስረት ይችላሉ። አምስተኛው ለሚያገለግሏቸው ፍጹም የሆነ ፍቅር ነው ያላቸው። ፍቅር የራሱን አይፈልግም የሚለው በሐዋርያት ህይወት ውስጥ ይታያል። ራስ ወዳዶች አይደሉም። ለሚያገለግሏቸው የሚሞቱ ናቸው። የሐዋርያት መገለጫ ነው። አሳያቸዋለሁ። 6ኛ ስለ ኢየሱስ ክርስቶስ በቀላሉ የሚነገር ጥልቅ ሰማያዊ ብርሃን አላቸው። በሲምፕል ቃላት ብርሃን ይሰጧቸዋል። ዶክትሪናቸው የሚገርም ነው። ትክክለኛ የሆነ የሥነ መለኮት ትምህርት ግን ሲምፕል ወርዶችን ተጠቅመው ይነግሯቸዋል። ምንም የሚወሳሰብ ነገር የለውም። ኢየሱስ እነሱ እያወሩ ፍንትው ይላል፣ ግልጥ ይላል፣ ይገባል፣ ይመሰረታል። መሰስ ብሎ በሰው ልብ ውስጥ ይገባል። ኢየሱስ ምንም ጃክስ
ምንም ጃንክ፣ ምንም መወጣጠር፣ የቃላት ብልጫ፣ ቃላት ማሳመር የለም። ሲምፕል ወርድ ኢየሱስን እንዴት እንደምንረዳው እዩ። ይገልጣሉ፣ ያስረዳሉ፣ ይነግሯችኋል። በቃ ሚስጥር የለም። ሚስጥሩ ኢየሱስ ነው ይሄው ብለው በቀላሉ አብራራሉ። ሰባተኛው የኢየሱስ ክርስቶስ ሙሉ ስልጣን አብሯቸዋል። አዲፍ ጂሰስ አብሮ የጂሰስ ወክ ያደረገ ያህል የሚመስል የእርሱ ፕሬዘንስ አብሯቸዋል። ኢየሱስ መልአክ አብሯቸው መሆኑን ያሳያል። እሺ ጥቅሶች ላንብብ እናንተ አዛምዱ። አንደኛ ማነበው ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 12 ነው። 12 ሁለተኛ ቆሮንቶስ 2 አሁን የነገርኳችሁን ሰባቱን እናንተ ፈልጓቸው እዚህ ውስጥ እኔ ጥቅሶቹን ላንብብ። ሁለተኛ ቆሮንቶስ 12 የእውነተኛ ሐዋርያ ምልክቶች በመካከላችሁ ተደርገዋል። ምልክት አለው ማለት ነው። እውነተኛ ሐዋርያ የእውነተኛ ሐዋርያ ምልክቶች በመካከላችሁ ተደርገዋል። እነርሱም በትዕግስት መጽናት፣ ምልክቶች፣ ድንቆችና ተአምራት ናቸው። በቃ ምልክቶች ብሎ ራሱ የሚነግረን ነገር ማለት ነው። የአንድ እውነተኛ ሐዋርያ ምልክት መመርመሪያ በምን ልመርምረው? ይኸው ምን በትዕግስት መጽናት፣ በማንኛውም ሁኔታ ውስጥ ፐርሲው ማድረግ፣ መቆም። ንፋስ መጣ፣ ጎርፍ መጣ፣ መጣው፣ ቆመ። ነፍሴን እንኳን ለመስጠት ዝግጁ ነኝ እኔ፣ ለመሞት ዝግጁ ነኝ እኔ፣ አትሂድ አልሸሽም ሚሉ ሚጸኑ ሚቆዩ። መርከብ እየተሰበረ የሰማይ አምላክ እግዚአብሔር አጠገባቸው ወርዶ ሲያናግራቸው ከማዕበሉ በላይ ጌታን የሚሰሙ ሚጸኑ ሚቆሙ፣ ቸርች ስትዋዥቅ ሚቆሙ፣ ቸርች ስትቸገር ሚቆሙ፣ ፈተና ሀገር ላይ ሲመጣ ሚቆሙ፣ ሁኔታን አይተው ማይሸሹ። ኢየሩሳሌም መከራ መጣ፣ ሐዋርያት ቆሙ፣ ሌሎቹ ሄዱ ይላል። መቆም መጽናት አንዱ ምልክታቸው ነው። ድንቆች፣ ተአምራት፣ ምልክቶች እነዚህ ናቸው ይላል ጳውሎስ። ላንብብ ሌላ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 እስከ 5 ወንድሞች ሆይ ወደ እናንተ በመጣው ጊዜ የእግዚአብሔርን ሚስጥር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። ሐዋርያ ሆኜ ወደ ቆሮንቶስ ስገባ በመካከላችሁ ሳለሁ ኢየሱስ ክርስቶስን ያውም የተሰቀለውን እርሱም ብቻ እንጂ ሌላ እንዳላቆስኜ ነበርና ወደ እናንተ የመጣሁት በድካም በፍርሃት እንዲሁም በብዙ መንቀጥቀጥ ነበረ። ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይኸውም እምነታችሁ በእግዚአብሔር ኃይል ላይ እንጂ በሰው ጥበብ ላይ እንዳይመሰረት ብዬ ነው። ጳስማ ተረተረው እንድትሉኝ አይደለም የመጣሁት። የቃላት ግርግር የለውም። ሲምፕል ረቂቅ ምናምን አይደለም። ሲምፕል ግን ኢየሱስን የሚገልጽ ከተሰቀለው በቀር ሌላ ነገር የለኝም። ወሬ የተሰቀለውን ኢየሱስ ነው። በቃ መሰስ ብሎ ገብቶ በሰው ልብ ውስጥ ስራ የሚሰራው መስቀሉ ነው። የሞተው ነው። ከሙታን የተነሳው ነው። ጨዋቸው አሜን በሉኝ። እንደ አቴና ሰዎች አዲስ ነገር ለመስማት አትምጡ። እኛም አዲስ ነገር ለእናንተ ለማሰማት መከራ እንብላ። ቸርችን እንቀይራት። ኢየሱስ የተሰቀለው ስንል ብቻ ደስ ይበላችሁ፣ እርኩ በሱ። እሱ ነው የሚያድነን፣ እሱ ነው የሚፈውሰን፣ እሱ ነው የቤተ ክርስቲያን ጠረን፣ እሱ ነው ኃይላችን፣ እሱ ነው ክብራችን። ጩና አሜን በሉኝ። ምንም የረቀቀ የንግግር ችሎታ አያስፈልገውም። ምንም የመናገር ችሎታ። አሁን እኮ የንግግር ችሎታ ያለው ነው ወደ ቸርች የሚመጣው። ምን በኋላ ይነግራቸዋል ጳውሎስ። ንግግር አልችልም ይላል ራሱ። አነብላችኋለሁ። ንግግር አልችልም እውቀት ግን አለኝ ይላል። እውቀት የሚለው ይሄን አይደለም፣ ጭንቄውን አይደለም፣ መገለጥ ብርሃን፣ የኢየሱስ እውቀት። እስቲ ጩና አሜን በሉኝ። ኢየሱስን ማወቅ፣ ኢየሱስን መረዳት። የኢየሱስ ክርስቶስ በረቀቀ የንግግር ችሎታ የሚገለጥ አይደለም። ራሱ እንደሱ ማርጋችሁ አትገልጡትም። እሱ በተገለጠላችሁ በጣም በሰማይ ያለ እኔ በጣም የሚገርመኝ ነገር በሰማይ እንዳሳየው አድርገ ስራ። ጭንቀቱ ምን ይመስላችኋል? ማስታወስ ሲወርድ ወደታች በጣም ከባድ ስራ ምን ይመስላችኋል? ያየውን ለባስላኤል ቆይ ሐምራዊ ገብቷል። ሐምራዊ አይደለም አልመጣም። ጭንቅ ነው ያየኸውን መንገር። ሰማይ ግን በደንብ የታየው ሰው ሲምፕሊ ሲናገር መንፈስ ቅዱስ ነው ኮሚኒኬተሩ። እዚህ ማወራው ለኢንቴሌክቹዋልስ አይደለም። እዚህ ማወራው የምሁራንና የፊሎሶፈርስ ቢሆን እንኳን ፊሎሶፈርስ ቢሆኑ ተመራማሪዎች ቢሆኑ ሲምፕሉን ወንጌል በመስበክ አሜን ያለ ሞኝ ብቻ ነው እዚህ የሚያስፈልገን። ስለዚህ ይሄ ነው ዋናው ነገር። ሌላ ክፍል ላንብብ። አንደኛ ቆሮንቶስ ምዕራፍ 9 ላንብብ። እኔ ነፃ ሰው አይደለሁምን?
ሐዋርያስ አይደለሁምን? ጌታችን ኢየሱስን አላየሁትምን? እናንተስ በጌታ የድካሜ ፍሬዎች አይደላችሁምን? ለሌሎች ሐዋርያ ባልሆን እንኳን ለእናንተ ግን በእርግጥ ሐዋርያ ነኝ። ምክንያቱም በጌታ የሐዋርያነቴ ማህተም እናንተ ናችሁ። ምን እያለ ነው ያለው? ሐዋርያ ማለት ሰዎችን ወደ ጌታ የሚያመጣ በድንቅና በተአምር እግዚአብሔር አብሮት የሚሰራ ሰው ማለት ነው። አይደለሁም ለእናንተ ለሌላ ሰው አልሆን ለእናንተ አይደለሁም እኔ። እናንተ ውሰዱና አንዱ ጋር አስቀምጡት። ቅድም ከነገርኳችሁ ከሰባት ውስጥ ሮሜ መጽሐፍ ምዕራፍ 15 ቁጥር 16 በእግዚአብሔር ወንጌል የክህነት ተግባር ለአሕዛብ የኢየሱስ ክርስቶስ አገልጋይ ለመሆን ነው። ይኸውም አሕዛብ በመንፈስ ቅዱስ ተቀድሰው በእግዚአብሔር ዘንድ ተቀባይነት ያለው መስዋዕት እንዲሆኑ ነው። ስለዚህ እግዚአብሔርን በማገልገሌ በክርስቶስ እመካለሁ። በተናገርኩትና ባደረግኩት ነገር አሕዛብ ለእግዚአብሔር እንዲታዘዙ ክርስቶስ በእኔ ሆኖ ከፈጸመው በቀር ሌላ ነገር ለመናገር አልደፍርም። ይህም የሆነው በመንፈስ ቅዱስ ኃይል በምልክቶችና በተአምር ነበረ። በዚህም ሁኔታ ከኢየሩሳሌም እስከ ኤልዋቆን ዙሪያ ድረስ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። ሌላው በጣለው መሰረት ላይ እንዳልገነባ ብዬ ክርስቶስ ባልተጠራበት ስፍራ ወንጌልን መስበክ የዘወትር ምኞቴ ነበረ። እናንተ ወሰዱና ከሰባቱ ውስጥ አስገቡ። 3-4 ነገሮች እዚህ ውስጥ አሉ። ሁለተኛ ቆሮንቶስ ምዕራፍ 11 እንደሞላ አንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 5 እኔ ግን ታላላቅ በኮቴሽን ነው የሚያስቀምጠው ታላላቅ ሐዋርያት ከሚባሉት በምንም እማንስ አይመስለኝም። ጳውሎስ ሐዋርያ አይደለም ሲሉት ኧረ እኔ ታላላቅ ሐዋርያት ከሚባሉት በምንም እማንስ አይመስለኝም። የንግግር ችሎታ ባይኖረኝም እውቀት ግን አለኝ። ይህንንም በሁሉ መንገድ በሚገባ ግልጽ አድርጌላችኋል። እውቀት እንዳለኝ ሐዋርያ አይደለም አትበሉኝ። የሰማይን እውቀት እንደ ዝናብ ነው ያንጠባጠብኩት በመሃላችሁ። መናገር አልችል ይሆናል። እግዚአብሔር አትራንስ እንዲሰጠኝ ጸልዩልኝ ይላል አንድ ቦታ ላይ። እግዚአብሔር የቃሉን ደጅ እንዲከፍትልኝና አፌን ከፍቼ መናገር እንዲችል አትራንስ እንዲሰጥ ማለት የንግግር ችሎታ እንዲሰጠኝ ይላል። ጳውሎስ መናገር የሚቸገር ነው ብላችሁ ታስባላችሁ? ግን አንዳንድ ቦታ ላይ መናገር የማይችል ይሆናል። አንዳንድ ቦታ ላይ ደግሞ ሄርሜን ይሉታል። በንግግሩ ዋና ነበርና ጳውሎስ እንደዛ ነው። በቃ እንደየከተማው ይቀያየራል። እምነታችሁ ክርስቶስ ላይ እንዲሆን በጣም ተናጋሪ የምትወዱ ከሆነ እሱ ንግግር የማይችል ይሆን። ንግግር ደግሞ ከምንም የማትቆጥሩ ከሆነ አንደኛ ሄርሜን ይሆንላችኋል። አዎ የንግግር ችሎታ የለኝም። እነሱ የሚሉት ምንድን ነው? በዛ ዘመን ሐዋርያ አንድ ንጉሥ የሚልከው ወይ ምናምን ኦራተር ነው። ንጉሱን በደንብ አድርጎ ማብራራት የሚችል ይሁን። በጥልቅ ሚስጥር ሲምፕል ወርድ ነው የሚሰጥህ። ከዛ መንፈሱንና ኃይሉን ነው በአንተ የሚያስቀምጠው። ይሄ ሲምፕል ወርድ በአንተ እንዴት እንደሚሰራ ያሳይና የኔ መልእክተኛ ነው የሚለው በዛ ነው። ንግግር ችሎታ የለኝም ግን እውቀት አለኝ ይላል። አውቃለሁ፣ ሰማይን አውቃለሁ፣ ኢየሱስን አውቃለሁ። ሐዋርያ ማለት የእግዚአብሔር ሚስጥር በቀላል ቋንቋ ለሰው ማስረዳት መቻል። ጥልቅ እውቀት ሲምፕል ወርድ ተጠቅሞ ይህንን ጥልቅ እውቀት በሲምፕል ወርድ ሲነገር መንፈስ ቅዱስ መጥቶ እንዲነካው ነው አሁን የምንፈልገው። ይህን መንፈስ ቅዱስ እንዲያጸናው በመሃላችን። ሌላ ጥቅስ ኤፌሶን መጽሐፍ ምዕራፍ 3 ቁጥር 1 በዚህ ምክንያት እኔ ጳውሎስ ለእናንተ ለአሕዛብ የኢየሱስ ክርስቶስ እስረኛ ሆኛለሁ፣ ሐዋርያ ሆኛለሁ። ለእናንተ ጥቅም ሲባል ስለተሰጠኝ የእግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ቀደም ሲል ባጭሩ እንደጻፍኩ በመግለጥ እንዳውቀው የተደረገ ሚስጥር ይህ ነው። እንግዲህ ይህን ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ለመረዳት ትችላላችሁ። ይህንን ሚስጥር አሁን ለቅዱሳን ነቢያትና ለሐዋርያትና ለነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጠም። የእግዚአብሔር ሚስጥር አሁን ላሉት ነቢያትና ሐዋርያት እንደተገለጠ ለማንም አልተገለጠም። የድሮ አገልጋዮች፣ አባቶች፣ የብሉይ ኪዳን ሰዎች ይሄ አልገባቸው። ለነቢያቱና ለሐዋርያቱ አሁን ላሉት አሁን በቤተ ክርስቲያን ላሉት ሐዋርያትና ነቢያት እግዚአብሔር የልቡን ሐሳብ እንደገለጠ በመጽሐፉ በኩል የተገለጠው ማለት ነው። በአዲስ ኪዳን የተገለጠው ማለት ነው። ተገልጦ አያውቅም። ሐሳቡን፣ የልቡን ምኞት፣ ፍላጎት በሙሉ እኮ የገለጠው እግዚአብሔር። እግዚአብሔርን ያየው የለም፣ አንድ ልጁ ተረከው አይደል? አሁን ደግሞ በመንፈስ ቅዱስ ሰው ለሰው ያለውን የሚያውቀው ሰው ነው። ለእግዚአብሔር ያለውን ጥልቅ ነገር እንድንረዳ በመንፈሱ በኩል እኛስ የማን ልብ አለን? የክርስቶስ ልብ አለን። መንፈሳዊ ሰው ሁሉን ምን ያደርጋል? ይመረምራል። ክርስቶስ በመንፈሱ በኩል። ስለዚህ ጥልቅ ሚስጥር አውቃለሁ፣ ይሄን አስተውሉ ይላል። ሁለት ጥቅሶችን አንብቤ ማጠቃለያ አድርጌ ሁለተኛ ቆሮንቶስ 13 በደንብ አድርጋችሁ ስሙኝ። ሐዋርያነትን እስቲ ዝም ብላችሁ ተጠግታችሁ ይህን ክፍል እዩት።
ወደ እናንተ ስመጣ ሶስተኛዬ መሆኑ ነው። ማንኛውም ነገር በሁለት ወይም በሶስት ምስክር ይጸናል። በሁለተኛው ጉብኝቴ እናንተ ዘንድ በነበርኩ ጊዜ አስጠንቅቂያችሁ ነበር። አሁንም በሩቅ ሆኜ እንደገና አስጠነቅቃችኋለሁ። ወደ እናንተ ተመልሼ ስመጣ ከዚህ በፊት ኃጢአት ለሰሩትም ሆነ ለሌሎች አልራራላቸው። ይህም የሚሆነው ክርስቶስ በእኔ አድሮ እንደሚናገር ማስረጃ በመፈለጋችሁ ነው። ሐዋርያ ነህ? አዎ፣ እስቲ ያሳየን ብለውታል። ማስረጃ ፈልጋችኋል። ኢየሱስ ሐዋርያ ነኝ ካልከን እስቲ ያሳየን ማስረጃ ብለውታል። ማስረጃ ጠይቀውታል። ኢየሱስ በእኔ አድሮ እየተናገረ መሆኑን ማስረጃ ስለፈለጋችሁ አሁን ስመጣ በጣም አደገኛ የሆነ ማስተዋል ያስፈልጋችኋል። ወደ እናንተ ተመልሼ ስመጣ ከዚህ በፊት ኃጢአት ለሰሩትም ሆነ ለሌሎቹ አራራላቸው። ለምን? ይህ የሚሆነው ክርስቶስ በእኔ አድሮ እንደሚናገር ማስረጃ በመፈለጋችሁ ነው። እርሱ በመካከላችሁ ብርቱ እንጂ ደካማ አልነበረም። በእኔ በኩል ደካማ አልነበረም። ኢየሱስ ደካማ፣ ጎስቋላ፣ ዝምተኛ፣ እኛ ፊት አይናፋር ይሉታል። አይናፋር፣ ደካማ፣ በፍርሃት በመንቀጥቀጥ ነው ወደ እናንተ የመጣሁት ይላል። ጳውሎስ እንደዚህ ነገር ነው በቃ ቆሮንቶስ ውስጥ እና ኢየሱስን እንደዚህ አይነት ሐዋርያ አለ እንዲህ አይነት መልእክተኛ አለ ብለዋል። ደካማ አልነበረም። ደካማ እንዲህ ስላልኩኝ ደካማ አይደለም፣ ጭምት ስለሆንኩ ደካማ አይደለም። አየህ፣ ስለ ሐሰተኛ ሐዋርያት ሳነሳ አንዱ ማነሳው ውጫዊ ነገርን ነው የሚያሳዩ። በውጫዊ ነገር ስለምትመኩ እነሱ ይሸውዷቸዋል። እኔ ደግሞ ውጫዊ ነገርን አልቀይርም፣ ውስጥ ነው ያለው። ደካማ፣ ትሁት፣ ዝምተኛ በሚመስል በዚህ ሰው ውስጥ ሐዋርያዊ ስልጣን አለ ነው ክርክሩ። ታንበበው። የሚሆነው ክርስቶስ በእኔ አድሮ እንደሚናገር ማስረጃ በመፈለጋችሁ ነው። እርሱ በመካከላችሁ ብርቱ እንጂ ደካማ አልነበረም። ያኔ ከእናንተ ጋር ሆኜ የተሰቀለው በድካም ቢሆንም በክርስቶስ ኃይል ሕያው ሆኖ ይኖራል። እኛም በእርሱ ደካሞች ብንሆንም ወይም ስለ እርሱ ደካሞች ብንሆንም እናንተን ለማገልገል ግን በእግዚአብሔር ኃይል ከእርሱ ጋር ሕያዋን ነን። እናንተን ለማገልገል ደካማ ነን፣ ትሑት ሆነናል፣ ዝም ብለናል። ግን የኢየሱስ ኃይል ከሙታን የተነሳው ያ የእሱ ኃይል እሱን ከሙታን ያስነሳው ያ ኃይል ሕያው ያደርገናል። እኛ በእምነት መሆናችሁን ለማወቅ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ከፈር የወጣችሁ ካልሆነ በቀር ኢየሱስ እኮ በውስጣችሁ አለ እንዳላታቁም እንኳን በእኔ በእያንዳንዱ አማኝ ውስጥ እኮ አለ። ፈርለቃችሁ ካልሆነ በስተቀር የሆኑ ሰዎችን እየፈለጋችሁ ውጫዊ ነገር እያያችሁ ካልሆነ በቀር ዝምተኛ፣ ዝቅተኛ የሚል በቃ አይኑ ሞጮ ደካማ፣ ጳውሎስ እንደሱ ነው ማለት ነው። በየመልእክቶቹ ውስጥ ታዩት አይኑ እንትን ያለ ደካማ፣ ፈሪ፣ አይናፋር እንደሱ አርጋችሁ ነው ትወስዱት። እንኳን በእኔ በአገልጋዩ ቤተክርስቲያን በተከልኩ እናንተም በወለድኩ ፈር ካልለቀቃችሁ በስተቀር እኮ በእያንዳንዱ አማኝ ውስጥም እንኳን አለ። አሜን በሉኝ ባካችሁ። የጥልቅ ሚስጥር ነው። አዮ መድረክ ላይ ነው እኛ የምንጠብቀው። የሆኑ አሉ አክቶች አሉ፣ ሳይኮሎጂካሊ ይዛሉ። አየህ፣ ውጫዊ ነገር ውስጥ ከተህና ዳማጮታሉ እና ትፈራለህ፣ ጂን ትላለህ። ከዛ በኋላ አለ ሳይኮሎጂካሊ ጮትባሉ ማለት ነው። ኖ መድረክ ላይ ወጥቼ በመቀይረው የኔ ውጫዊ አክሽን አይደለም ኢየሱስ እንዳለ ምነግርህ። ደካማም ብሆን ፈሪ ብሆን ቀስ ብዬ የምናገር ብሆን እና እኔ ውስጥ አይደለም፣ አገልጋይ ውስጥ አይደለም፣ ፓስተር ተብዬ በቤተክርስቲያን ያለው አይደለም፣ እያንዳንዳችሁ ውስጥ ኢየሱስ አለ። በስልጣንና በክብር በኃይል እናንተ ውስጥ በስልጣን ይሰራል ኢየሱስ። እናንተ ውስጥ እንኳን በማስረጃ ይሰራል ኢየሱስ። እጆቻችሁን ብትሉ ኢየሱስ በእናንተ ይሰራል። ስለዚህ ማስረጃ የምንፈልገው ከሆኑ መድረኮች አይደለም፣ ውጫዊ ማታለል በሚያደርጉልን ንግግሮች በሚያሳምሩ ልብሳቸውን በሚያሳምሩ አይደለም። ሐዋርያነት ያለው ኢየሱስ ክርስቶስ በእግዚአብሔር ልጅ እውነትና ትምህርት ላይ በሚመሰርቱን ላይ ነው። ፈር መልቀቅ ነው ይሄ። ከመድረክ አካባቢ ብቻ የሆነን ሰው መጠበቅ፣ ውጫዊ ነገርን በማሳመር የሚመጡትን መጠበቅ ፈር መልቀቅ ነው። ከሆኑ ሰዎች ውስጥ የኢየሱስን ስልጣን ብቻ መጠበቅ። ፈር ካልለቀቃችሁ በስተቀር ኢየሱስ በሁላችሁም ውስጥ አለ። አጠገባችሁ ያለውን ሰው ያዙትና ፈር ካልለቀቅ በስተቀር በሉት። ራስን መርምር በሉት። ራስን ፈትን። ከፈር ካልለቀቅ በስተቀር ኢየሱስ ክርስቶስ በመድረክ በአገልጋዮቹ
ብቻ ሳይሆን ባንተ ውስጥ አለ። ጩና በሉት በእኔ ውስጥ አለ። እንደዚህ ይላል። ከዛ እኛ ግን ብቁ መሆናችንን እንደምትገነዘቡ ተስፋ አደርጋለሁ። ኤብል በቂ ብቁ እናንተ ውስጥ ብቻ አይደለም፣ የኛን እናንተ ራሳችሁ በደንብ ላንብበው ባካችሁ፣ ማብራሪያው ይቀር። እኛ ግን ብቁ መሆናችንን እንደምትገነዘቡ ተስፋ አደርጋለሁ። አሁንም ምንም ክፉ ነገር እንዳትናገሩ ወደ እግዚአብሔር እንጸልያለን። ማይ ጋድ ምን አይነት ሐዋርያ ነው! እናንተ እንጸልያለን ወደ እግዚአብሔር ክፉ ነገር እንዳይናገሩ። ጌታ ሆይ ሲሄድ አሁን እና እኔን አጉል ነገር እንዳያስደርጉኝ፣ በዚህ ስልጣኔ አጉል ነገር እንዳልጠቀም፣ ክርስቶስ ይህን ስልጣን የሰጠኝ እንዳንጽ እንጂ እንዳፈርስ አይደለም። እንጸልያለን። ጌታ ሆይ እንደ ኤልያስ እንደ ኤልሳ ከመሆን ጠብቀን፣ ለእኛ የተሰጠን መንፈስ ሌላ ነው። አሁንም ክፉ ነገር እንዳትናገሩ ወደ እግዚአብሔር እንጸልያለን። የምንጸልየው እኛ ብቆች እንደሆነን ሰዎች እንዲያዩልን አይደለም፣ ያሳይሽ አይደለም። ዛሬ ጌታ ግዝቡ ፊት ቀባኝና አሳይልኝና ብቁ መሆናችንን ማሳየት ነው አሁን ትግላችን። የመድረክ ላይ ጭንቀታችን ምን እንደሆነ ታውቃላችሁ? ፓሰርዬ ማስባለው ብቁ መሆኔን ማሳየት ነው። ይሄ ልጅ ተነሳ፣ በቃ ፖስት ሁልሽም ከዛ ተነሳ። አንድ ሰው ፈለቀ፣ በቃ ምን ልትሉ ነው መከራዬን የምበላው? ጳውሎስ ነው የሚለውን አይደለም። አሁንም ምንም ክፉ ነገር እንዳትናገሩ በእግዚአብሔር እንጸልያለን። የምንጸልየው እኛ ብቆች እንደሆንን ሰዎች እንዲያዩልን አይደለም። ነገር ግን እኛ ምንም እንኳን ብቆች ባንሆን መልካም የሆነውን ነገር እንድታደርጉ ነው። አይደለሁም ብቁ ሐዋርያ ሆኜ አልታያችሁም? እናንተ ግን መልካም ሁኑልኝ፣ ፍሬ አፍሩልኝ፣ ኢየሱስን ምሰሉ። ኢትስ ኦኬ በቃ አፖስቶል ማን ኦፍ ጎድ በቃ ጠብርግፍ ባቲ ግድ የለም። የኔ ፍሬ እሱ አይደለም። እናንተ መልካም ሁኑልኝ፣ ፍሬ አፍሩልኝ። እኔ እንዲሆኜ እኔኑ እንደዛ ቆጥራችሁኝ፣ ፍሬ ግን አፍሩልኝ፣ መልካም ሁኑልኝ ብቻ። አሜን በሉኝ። ነገር ግን እኛ ምንም እንኳን ብቆች ባንሆን እናንተ መልካም የሆነው ነገር እንድታደርጉ ነው። ለእውነት እንጂ በጣም ወዳት ቃል በሏት ከኔ ጋር፣ ለእውነት እንጂ በእውነት ላይ ምንም ማድረግ አንችልምና። እስቲ በሉት፣ ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም። ለእውነት ነው የምንኖረው፣ ለእውነት ነው ሰርቭ የምናደርገው እንጂ በእውነት ላይ ምንም አናረግም። በእውነት ላይ ምንም አንጨምርም፣ በሆነው ላይ ምንም አንጨምርም። አሜን በሉኝ። ጥልቅ ነገር ነች እቺ ቃል። እኛ ደካሞች ስንሆን እናንተ ግን ብርቶች ስትሆኑ ደስ ይለናል። ጸሎታችንም እናንተ ፍጹማን እንድትሆኑ ነው። ከእናንተ ርቄ ሳለሁ እነዚህን ነገሮች የምጽፍላችሁ ወደ እናንተ በመጣበት ጊዜ ስልጣኔን በኃይል እንዳልጠቀም ነው። ሩቅ ሆኜ እንደዚህ ማባብላችሁ እንዲሁ ስልጣኔን በኃይል እንዳልጠቀም፣ በማይገባ መንገድ እንዳልጠቀም ብዬ ነው። ጌታም ይህን ስልጣን የሰጠኝ እናንተን ለማነጽ እንጂ ለማፍረስ አይደለም። የመጨረሻ ጥቅስ 2 ቆሮንቶስ 12:13 በእናንተ ላይ ሸክም ካለመሆኔ በቀር ከሌሎች አብያተ ክርስቲያናት በምን አሳነስኳችሁ? 2 ቆሮንቶስ 12:13 ከሌሎች አብያተ ክርስቲያናት በምን አሳነስኳችሁ? ይህን በደል ይቅር በሉኝ። በእናንተ ምንድነው እያለ ያለው? ገንዘብ አይቀበልም። ሐዋርያ ስላልሆነ እኮ ኮንፊደንስ እኮ ስለሌለው ያሉት ማለት ነው። አይገርምም? ግን ሰው ግን አይገርምም? ገንዘብ አልቀበልም ሲል ሐዋርያ ባይሆን ነው። ኮንፊደንስ እኮ አትሆኑ። ሌሎቹ ሲዘርፏችሁ፣ ሲተፉባችሁ፣ ሲያንጓጥጧችሁ በደስታ ትቀበላላችሁ። እኛ ግን በቃ ይህን ስላላደረግን እኛን ትንቁናላችሁ ይላል። በዚህ ከሌሎች አብያተ ክርስቲያናት አሳንሻችኋለሁ፣ አልቀበልም ከእናንተ ብዬ። ይህን በደሌን ይቅር በሉኝ። ወደ እናንተ ለመምጣት ስዘጋጅ ይህ ሶስተኛዬ ነው። ስመጣ በምንም ነገር ሸክም አልሆንባችሁ። እኔ እናንተን እንጂ ከእናንተ ምንም አልፈልግም። ሐዋርያ ማለት ይሄ ነው። በቃ የሐዋርያ ምልክቱ አንዱ የምትመረምሩት በዚህ ነው። ለምንድን ነው የሚፈልጋችሁ? ይፈልጓችኋል፣ ለመልካም ግን አይደለም። እናንተን እንጂ በሉት እስቲ፣ ከእናንተ ምንም አልፈልግም። ደግሞም ወላጆች ለልጆች ገንዘብ ያከማቻሉ እንጂ ልጆች ለወላጆች አያከማቹ። እኔ ግን ስለ እናንተ ያለኝን ሁሉ ራሴንም ጭምር ልሰጣችሁ ደስተኛ ነኝ። ጥቅሱን እናንተ አንብባችሁ ጨርሱት። ቁሙ። ጌታ ይባርካችሁ።